ኢራን በባህረ ሰላጤው አገራት የሚገኙ የትኛውም የአሜሪካ ጦር ሰፈሮች ከእንግዲህ በኋላ የሚሳኤል ኢላማዎች ይሆናሉ በሚል አስጠነቀቀች። ኢራን ከአሜሪካ ጋር የሚደረገው ድርድር ስለሚቀጥልበት መንገድ ከዚህ በኋላ አስብበታለሁ፣ ላይቀጥል ይችላል በሚል አሁንም ሌላ ማሳሰቢያ ሰጠች። ፕሬዚዳንት ዶናልድ ትራምፕ ኢራን ድርድሩን በማጓተት ከባዱን ዋጋ ትከፍላለች በሚል ዛቱ። ከዛ ውጭም የመካከለኛው ምስራቅ ፖለቲካ መልኩን እየለወጠ ሄደ። አሜሪካ እንዳይገባ የተከለከለው የሶማሊያ ዜጋ የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል ተደረገለት። የመሳሰሉ ጉዳዮች ዓለምን ቀልብ ስበዋል። ኢራን የአሜሪካ ጦር ሰፈሮች የሚገኙባቸውን የባህረ ሰላጤው አገራት ኢላማ እያደረገች እንደምትቀጥልና እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሆኑ በጉዳዩ ላይ ቆም ብሎ ማሰብ ከተሳናቸው ዋጋ ይከፍላሉ ወደሚል ድምዳሜ ደርሳለች። ውድ ተመልካቾቻችን በእነዚህ ጉዳዮች ላይ ሰፋ ያሉ መረጃዎችን ሰጣችኋለሁ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቪሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። የአሜሪካና የኢራን ውጥረት አሁን ለይቶለታል። አንዴ መደራደር፣ ሌላ ጊዜ መተኳኮስ እጅጉን አሳሳቢ የሆነ ጉዳይ ዓለምንም እያስደነገጠ ለመያዝና ጉዳዩን ለመሰብሰብ የተቸገረችበት አሉታዊ አጋጣሚ ተፈጥሯል። ድርድርና መግለጫ እጅግ አስቸጋሪ ሆኗል። ጉባኤና ተኩስ ያላስቀረው የኢራንና የአሜሪካ ውጥረት ዳግም እያገረሸ በቀጠናው ላይ አዲስ ስጋት እየደቀነ ቀጥሏል። በዚህም ደግሞ የተለያዩ የፖለቲካ ሂደቶችን ለማየት አስቸጋሪ አድርጎታል። ድሮም ጸጥ ያለ ማዕበል ይመስል እንጂ የመካከለኛው ምስራቅ ነገር በድንገት መገንፈሉ የማይቀር እንደሆነ ብዙዎች ሲስማሙበት ቆይቷል። አሁን የሆነውም እንደዛ ነው። ጦርነት በባህሪው የሚመስለው ይህ ቀጠና አሁንም ከዚህ አዙሪት ለምን አልወጣም የሚል ጥያቄ ቢነሳም ፖለቲከኞች አንድ ሀሳብ ያስቀምጣሉ። ያም የኃይል የበላይነትን በቀጠናው ላይ ለማሳየትና ጂኦፖለቲካዊ አስተላለፍን በአዲስ ለመቅረጽ የሚደረግ ትንቅንቅ እንደሆነ ማንም የሚያጣው ጉዳይ አይደለም ይባላል። ሁኔታው ግን አሁንም ሌላ ጥያቄ ያለበት ነው። በመካከለኛው ምስራቅ በርካታ ሀገራት የሰላም ዘንባባ ለማንጠፍ ጥረት ያደርጋሉ ቢባልም ግን የተሳካላቸው እንደሌለ ይነገራል። ግን ቤጂንግና መሰሎቿ ጉዳዩን በሰላም ለመጨረስ ተደጋጋሚ መግለጫዎችን ያወጣሉ፣ ግን መፍትሄ የለም። ዛሬ ግሎባል ታይምስ አንድ መረጃ ይዞ ወጣ። አሜሪካና ኢራን ቀጥተኛ የተኩስ ልውውጥ ማድረጋቸውን ተከትሎ የቻይና መንግስት በመካከለኛው ምስራቅ እየታየ ባለው አስቸጋሪ የደህንነት ሁኔታ ላይ ያለውን ከፍተኛ ስጋት በመግለጽ አስቸኳይ ሰላም ጥሪ ማቅረቡን መሆኑ ነው። ያም ሆኖ ችግሩ በቀላሉ ይፈታል ማለት አዳጋች ሆኗል። አሜሪካና ኢራን የገቡበት ውጥረት የጂኦ ፖለቲካ ብቻ ሳይሆን የኢኮኖሚና የርዕዮተ ዓለም የሆነ መምጣቱ በእርግጥም ይህን ጊዜ ማለፍ ለሁለቱም ኃይላት አስቸጋሪ ሊሆንባቸው ይችላል ተብሏል። በአንድ በኩል ሰላም ለማምጣት፣ በሌላ በኩል ደግሞ አደገኛውን ጊዜ መልኩን የቀየረውን ውጥረት መፍትሄ ለመስጠት ግጭት ሳይሆን በአንድ ጠረጴዛ ዙሪያ ሆኖ መመካከር ያስፈልጋል በሚል በርካቶች ሀሳባቸውን ያጋራሉ። ያም ሆኖ ግን የአሜሪካ ፖለቲከኞች በራሳቸው መንገድ ጥያቄ እያነሱ እጅግ አስቸጋሪውን ጊዜ አምጥተዋል በሚል ሀሳቦች እየተሰጡ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጃን በሰጡት ጋዜጣዊ መግለጫ ደግሞ የሚመለከታቸው አካላት መረጋጋት ሊጠብቁና የሰላም ጥሪ ሊያደርጉ ይገባል በሚል የግጭቱን አስፈሪነት ለማስቀመጥ ሞክረዋል። ዋሽንግተን በስትራቴጂካዊ የሆርሙዝ ሰርጥ አቅራቢያ የወታደራዊ ሄሊኮፕተሯ መመታቷን ተከትሎ በኢራን ይዞታዎች ላይ የአጸፋ ጥቃት መፈጸሟ ጉዳዩን አወሳስቡታል። ኢራንም አጽፋዊ ምላሽ ሰጠች። ይሄኛውን የሄድ መለስ ፖለቲካ በተለየ አቅጣጫ ሊመለከቱት የፈለጉ የዓለም ተንታኞች ደግሞ ችግሩን ያስቀምጣሉ። ይህ ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ ዛቻቸውም አስደንጋጭ ሆኗል። ኢራን ድርድሩን እያጓተተች ሄዳለች፣ እናም ዋጋ ትከፍላለች፣ ለዛውም በከባዱ በሚል ዝተውባታል። ፕሬዚዳንት ዶናልድ ትራምፕ ኢራን ድርድሩን ያላግባብ እያራዘመች ነው በሚል ትችታቸውን ከመሰንዘርን ባሻገር አሁን መጠንቀቅ አለባት፣ ዋጋው ከባድ ሊሆንባት ይችላል በሚልም እንደዚሁ ሀሳብ ሰጥተዋል። ኢራን ግን እኛም የራሳችን የፖለቲካ ፍላጎትና አቅም አለን በሚል ለማስቀመጥ ሞክራለች። የኢራን ጦር ተዳክሟል ይላሉ ፕሬዚዳንት ዶናልድ ትራምፕ። ግን እንዴትና በምን ሁኔታ? እጅግ አስቸጋሪ ነው። ጥቃት ሲሰነዘርባት መልሳ የምትሰነዘር እንዴት አቅሟ ተዳክሟል ላሉ ምላሹን የሚያውቁት ራሳቸው ብቻ ናቸው። እነሱን የሚጠቅም ስምምነት ላይ ለመድረስ ድርድር በጣም ረዥም ጊዜ ይወስድባቸዋል። አሁን ዋጋ ይከፍላሉ።
ጥቅሞች ሁሉ ወደኛ ማመዘን አለባቸው የሚል ትርጉም ያለው ነው። ፕሬዝዳንቱ በእርግጥም የሚሰጡት ሀሳብ እጅግ አስቸጋሪ ከመሆኑም በላይ ኢራን ለምትሰነዝረው ጥቃት ምላሽ የሚሆን ብቻም አይደለም ግን ኢራንን አሳንሶ የማየት ነው ተብሏል። ኢራን ታወራለች እንጂ ምንም የምትከውነው ጉዳይ የላትም በሚል አጣጥሏታል። የመካከለኛው ምስራቅ ጉልበተኛ አሁን የለችም፣ በህይወት አልፋለች፣ ሞታለች በሚል ፕሬዝዳንት ዶናልድ ትራምፕ ሀሳብ ሰጡ። በእርግጥም ፕሬዝዳንት ትራምፕ ይህን ማለቱ የመካከለኛው ምስራቅ ጉልበተኛ ማለታቸውን በእርግጥም አንድ ወቅት አደገኛ መሆኗን አምኖ ነበር እንደ የሚል ጥያቄ ያስነሳል። በእርግጥ በኢራን በኩል ያሉ ኃይሎች ኢራን ዛሬም ጉልበተኛ መሆኗን በግልጽ ያስቀምጣሉ። ትራምፕ ግን ድሮ ጉልበተኛ ነበረች፣ አሁን ግን አይደለችም ለማለት ሞክረዋል። አሁንም ጥያቄው ግን ለሳቸው የሚቀር ነው። እነሱን የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረዥም ጊዜ ወስድባቸዋል፣ አሁን ዋጋውን ይከፍላሉ ለማለትም ፕሬዚዳንት ዶናልድ ትራምፕ ዳርቷቸዋል። ኢራን በባህር ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ በግልጽ ባስጠነቀቀችበት ሰዓት የተቀመጠው የፖለቲካ ሄድና መለስ አዳጋች ሊሆን የሚችለው ለራሳቸው ለፕሬዚዳንት ዶናልድ ትራምፕ እንደሆነ ይነገራል። ኢራን የአሜሪካን ሄሊኮፕተር መምታቷ ጣጣውን ይዞ መጥቷል ቢባልም እጅግ አስቸጋሪው የፖለቲካ አውድ ግን እየተፈጠረ ይገኛል። ፕሬዚዳንት ዶናልድ ትራምፕ እሳቸው ቢዝቱም የፖለቲካ አካሄዱ ግን ሌላ አቅጣጫ ነው ያለው በሚል ተንታኞች ያስቀምጣሉ። ኢራን ድርድሩን ማጓተት እንደሌለባት ቢነገርም ራሳቸው ትራምፕ ግን ያስቀመጡት ሀሳብ የጀግናና የአንድ አሜሪካ ፕሬዚዳንት ነው በሚል ሪፐብሊካኖቹ ያሞካሹላቸዋል። ኢራን ከአሜሪካ ጋር የምታደርገውን ድርድር የማጤን ግዴታ እንዳለባት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ መሐመድ ባግሪ አስቀምጠዋል። ይህኛውን ጉዳይ ቀላል እንዳልሆነ ማወቅ አለባቸው ነው ጉዳዩ። ምንም መንገድ ይሁን የምንሄድበት አካሄዳችን በማጤን የሆነ ሊሆን ይገባል። ያ የማይሆን ከሆነ ግን ዓለም ራሷን ትጠይቅ አይነት ትርጉም ያለው ፕሬዚደንሻል የሚመስል በእርግጥም የሞጅተባ ኻሜኒን አቋም አንጸባርቀዋል ይባልላቸዋል። ቴህራን ከዋሽንግተን ጋር የምታደርገው ድርድር የሚቀጥልበት መንገድ መጤን ያለበት ነው ብለዋል። የአሜሪካን ሄሊኮፕተር መምታቷ እጅጉን አስቸጋሪ ውጥረት እንዲፈጠር አድርጓል። አሜሪካ ያጸፋ እርምጃ መውሰዷም ለዚህ አስቸጋሪ ነው። ኢስማኤል ባጋይ የሚያስቀምጡት ሀሳብ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይካሄድም። የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ እንቅስቃሴና መጠን ክፍተት መስጠት ያስፈልጋል። ያ ካልሆነ የምን ድርድር በሚል ጉዳዩን በሌላ መልክ አይተውታል። አሜሪካ የሚቃረኑ መልእክቶች በማስተላለፍ የድርድር ሂደቱን የጎዳች ነው በሚል ሀሳብ ይሰጣሉ። አቋምና ፍላጎትን በመለዋወጥ በተደጋጋሚ የተኩስ አቁም በመጣስም አሜሪካ መከሰስ አለባት የሚል አቋማቸውን እስማኤል ባጋይ ያስቀምጠዋል። ፕሬዚዳንት ዶናልድ ትራምፕ ጉዳዩን ቀለል አድርገው እንደማይመለከቱት ከዚህ ቀደም አቋማቸውን ይፋ አድርገው ነበረ። አሜሪካ እንዳይገባ የተከለከለው ሶማሊያዊ የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል ተደረገለት የሚለው ደግሞ በእርግጥም ውጥረቱ አረባዊ እንዲሆን ፕሬዚዳንት ዶናልድ ትራምፕና ፖለቲከኞች ፈልገዋል የሚል ጥያቄም እንዲነሳ አድርገዋል። በዚህም ሆነ በዛም አንዳንድ ሁኔታዎች ደግሞ በጎ አጋጣሚን በዓለም የፖለቲካ ስርዓት ላይ ለመመልከት የሚያስገድድ ነው ተብሏል። አሜሪካ እንዳይገባ ለምን ተከለከለ? ይሄ ዳኛ ፖለቲካዊ ሳይሆን የወታደራዊም ሳይሆን እንደዚሁ በተለየ አቅጣጫ የዓለም ዋንጫን እንዲዳኝ እንጂ የሚል ሀሳብም እየወጣ ይገኛል። ግን ከተመረጡ ዳኞች መካከል አንዱ ሶማሊያዊ ዳኛ ኦማር አርታን ነበረ። አሜሪካ እንዳይገባ ተከልክሏል። ከተከለከለ በኋላ ወደ ሀገሩ ሲመለስ ደማቅ አቀባበል ደግሞ ተደረገለት። ሁኔታው እጅግ አስቸጋሪ ነው። አሜሪካ ጠላት እያበዛች ነው ለማለትም የሚያስደፍር ሆኗል። ግን ደግሞ በዚህኛው አጋጣሚ በዓለም ዋንጫ የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ የተጠበቀው አርታን ሞቃዲሾ ሲደርስ ሶማሊያውያን የሀገራቸውን ስም እንዲከላከሉ ጥሪ እያቀረቡ ቀጠሉ። እናም አሜሪካ ለነ ሶማሊያ ስንል ዋጋ ከፍለን አሁን ግን እኛን በመጥፎ የሚመለከተን ሰው በበጎ ተቀበሉት በሚል ደግሞ ሌላ ጥርስ የመንከዝ የፖለቲካ ሂደት ውስጥ ገብተዋል። በእርግጥ እነ ኢልሃን ኦመር ምን እንደሚሉም የሚጠበቅ ይሆናል። አርታን ሞቃዲሾ አውሮፕላን ማረፊያ ሲደርስ የአገሪቱ ባለስልጣናት፣ የብሔራዊ እግር ኳስ ፌዴሬሽን ተወካዮችና ሌሎች የሲቪል ማህበራት ደማቅ አቀባበል አድርገውለታል። እናም አሜሪካ ይህን ጉዳይ በተለየ መንገድ ማየት አለባት። ጠላት ባላበዛች በመካከለኛው ምስራቅ ፖለቲካ የሚባለውም ከዚህ አንጻር ሆኗል። ኢራን የአሜሪካ ጦር ሰፈሮች የሚገኙባቸውን የባህር ሰላጤው ሀገራት ኢላማ እንደምታደርግ ያስጠነቀቀች በምትገኝበት ሰዓትና በአንዳንድ ሀገራትም ላይ በባህሬን፣ ኩዌት እንደዚሁም ደግሞ አለፍ ሲል እስከ ዮርዳኖስ ጥቃት ማድረሷ
ይህን በጋድ ያሳያል። እናም አሜሪካ ለሞቃዲሾ ወይም ለሶማሊያ ነጻነት እየተፋለምኩኝ እነሱ ግን አልሸባብን ወገኑ አይነት አንደምታ ያለው ሀሳብ እየሰጠች ቀጥላለች እና ይሄኛው ጉዳይ በዓለም የፖለቲካ ስርዓትን ፈተና ሊሆንባት እንደሚችል ይነገራል። ግን በዋነኝነት ከዚህ ከኢራን ጉዳይ ጋር የተገናኘ እንደሆነ ይነገራል። ኢራን የአሜሪካ ጦር ሰፈሮች የሚገኙባቸውን የገልፍ ሀገራት እንደምትመታ ባስቀመጠችበት ሰዓት አሜሪካ ስጋት አለብኝ ያለችው ይሄ ዳኛ ጉዳይ በተለየ የሚታይ እንደሆነ ደግሞ ሳይታለም የተፈታ ነው። ከዚህ ቀደም ምን ታሪክ አለው የሚለውን ገምግሜ ነው በሚል የአሜሪካ ፖለቲከኞች ሀሳብ ሰጥተዋል። ያም ሆኖ ግን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮች በተለይም የአየር ኃይሎች ኢላማ ውስጥ እንደሚገቡ ቴህራን ዝታለች። ይሄኛው አጋጣሚ የዓለምን ፖለቲካ የሚያናጋ ነው ለማለት የሚደፍሩ ቢኖሩም አሁን ግን ጥያቄዎች ከግራም ከቀኝም መነሳታቸውን ቀጥለዋል። አሜሪካና ኢራን የአጸፋ ጥቃት እየፈጸሙ ባለበት በዚህ ጊዜ የኢራን የውጭ ጉዳይ ሚኒስትር መግለጫ ሰጥቷል። ጎረቤት የባህረ ሰላጤ ሀገራት አሜሪካና እስራኤል ከቀጠናው ሀገራት በመነሳት የሚፈጽሙባቸውን ጥቃት የማስቀረት ህጋዊና ሞራላዊ ኃላፊነት አለባቸው በሚል ያስቀምጣሉ። ፕሬዚዳንት ዶናልድ ትራምፕ በእሳቸው ትዕዛዝ አማካኝነት የአሜሪካ ኃይሎች በኢራን ላይ ጥቃት ይፈጽማሉ። እናም ኢራን በምላሹ በፋርስ ባህረ ሰላጤ ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ታደርጋለች ነው ጉዳዩ። በዚህ አጋጣሚ ደግሞ የዓለማችን የፖለቲካ ስርዓትን የናደ ራሳቸው ፕሬዚዳንት ዶናልድ ትራምፕንም ጫና ውስጥ ያስገባ አካሄድ ነው በሚል ሀሳቦች መነሳታቸውን ቀጥለዋል። የፕሬዚዳንት ዶናልድ ትራምፕ አቋም ብቻ ሳይሆን በዚህ ልክ ቻይና፣ ራሽያ ምን አሉ የሚል ሀሳብም እንደዚሁ እየተሰጠ ይገኛል። ቻይና የቀረበችው የሰላም ጥሪ አለ። ግጭቱ ቁጥጥር ውጭ ሊወጣና የዓለምን የኃይል ወይም ደግሞ የኢነርጂ አቅርቦት መስመሮች ሊያስተጓጉል ይችላል የሚል እምነትም አላት። የዓለም ዋና ዋና ከተሞች እየተሰማ ያለውን ከፍተኛ ስጋት የሚያንጸባርቅ ከመሆኑን ባሻገር በስርዓቱ ላይ ትንሽ ፈተና ሊያመጣበት ይችላልም ተብሏል። ሩሲያም የተፈጠረውን ሁከት በመውገዝ ከቤጂንግ ጎን እንደቆመች ተነግሯል። ያ ማለት ቤጂንግና ቴህራን አንድ ላይ ሲቆሙ ሞስኮም ማለች ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛክሮቫ ክሬምሊን በአዲሱ የአሜሪካና ኢራን ቀጥተኛ ወታደራዊ ፍልሚያ በከፍተኛ ሁኔታ አዝኗል ብለዋል። የባህረ ሰላጤው ሀገራት ገልፎች ሁኔታውን በከፍተኛ ጥንቃቄ የተከታተሉት እንደሚገኝ ይፋም ሆኗል። ሁለቱ ወገኖች የባህር ላይ መርከቦችን ጉዞ ደህንነት እንዲያስጠብቁና የቀጠናው የአየር ክልል ወደ ሰፊ የጦርነት ቀጠና እንዳይቀየር ጥሪ በማቅረብ ላይ ናቸው። ዲፕሎማቶች እንደሚያስጠነቅቁት ይህ አዲስ ክስተት ፈተናውን ሌላ ሊያደርገው እንደሚችል ነው። ሁለቱ ወገኖች የባህር ላይ መርከቦችን ጉዞ ደህንነት እንዲያስጠብቁና የቀጠናው የአየር ክልል ወደ ሰፊ የጦርነት ቀጠና እንዳይቀየር ጥሪ በማቅረብ ናቸው። ዲፕሎማቶች እንደሚያስጠነቅቁት ከሆነ ጉዳዩን ለነገም ለዛሬም የሚያደርስ ሳይሆን በፖለቲካዊ መንገድና አስቸጋሪውን ጊዜ ቁልፍ በሆነ ስልት መፍታት ያስፈልጋል ነው። የዓለም የፖለቲካ ስርዓቷም ሆነ አውድ በዚህ ልክ የሚታይ ከሆነ ፕሬዚዳንት ዶናልድ ትራምፕ ነገን ብቻ ሳይሆን ዛሬን እያመተሩ መቀጠል አለባቸው ተብሎ ይወሰዳል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።